ለህፃናት ራሱ እየሰራችሁ እንደዚህ በቀን አንድ ጊዜ ባትችሉ ደግሞ በሳምንት 3 ቀን ማርም እንደዚሁ ኃይል ሰጪ ነው እንደምታውቁት። በጣም ለጤንነታችን በጣም አስፈላጊ የሆነ መጠጥ ነው። ጤናችንን በቆማችን ካልጠበቅን ከወደቅን በኋላ መነሳቱ በጣም ከባድ ነው። በተለይ ለውጥ አግኝቼበታለሁ እንጂ። ሰላም እንዴት ናችሁ? ዛሬም እንግዲህ እንደተለመደው ሰሞኑን በደንብ ኢነርጂ ለማግኘት ጥሩ ነገሮችን እየጠጣው ነው። እንግዲህ እኔ ላይ ጥሩ ለውጥ ያመጣልኝን ነገር ለእናንተም እየሰራሁ ነው። ዛሬም ደግሞ እንደተለመደው እንደዚህ ቆንጆ ኢነርጂ የሚሰጠን ኃይል የሚሰጠን ለፀጉራችን ጤንነት፣ ለቆዳችን ጤንነት፣ ለምግብ መፈጨት፣ ለብዙ ነገር የሚያገለግለንን ቆንጆ ጁስ እንሰራለን። እንደተለመደው እዚህ ጋር እንግዲህ አንድ የሻይ የሾርባ ማንኪያ ተልባ አለኝ። የኔ ተልባ የታመሰ ነው፣ አልተፈጨም። እንደ ፍላጎታችሁ መፍጨት ትችላላችሁ። ሳትፈጩትም እንደዚሁ ብቻ የታመሰ ይሁን። እንደገና ደግሞ 2 አነስ ያሉ ሙዞች አሉኝ። ተለቅ ያለ ሙዝ ከሆነ 1 በቂ ነው። ወደ መፍጫ እናስገባቸዋለን። እንደገና ደግሞ በዋናነት የሚያስፈልገን 2 የሾርባ ማንኪያ በሶ እንግዲህ በሶ ሳይጠጣ ያደገ ያለ አይመስለኝም፣ በተለይ ኢትዮጵያ ላይ ማለት ነው። በሶ እንጨምራለን። ከዚያ ባሻገር ደግሞ ማርም እንደዚሁ ኃይል ሰጪ ነው እንደምታውቁት። እነዚህን በተለይ ይህንን መጠጥ ጾመኛ ካልሆናችሁ ወይ ደግሞ እንደዚህ እሁድና ቅዳሜን ጧት ብትጠጡት ይመረጣል። ጾመኛ ደግሞ ካልሆናችሁ በወተት ብትሰሩት ይመረጣል። በጾም ወቅት ግን ያው ለኛ በውሃ እንሰራዋለን ማለት ነው። እንደዚህ ይሄንን እንግዲህ በደንብ አድርገን እንፈጨዋለን። በጣም ለጤንነታችን በጣም አስፈላጊ የሆነ መጠጥ ነው። ብንችል ይሄንን 1 ብርጭቆ ብንጠጣ በጣም ቆንጆ ነው። በደንብ ፈጭቼዋለሁ። ሞፈር ያለ የምትወዱ ከሆነ በሶ 3 ማንኪያ ማድረግ ትችላላችሁ። እኔ ግን ቀጠን ነው ያደረኩትኝ ለምን ለመጠጣት እንዲመች ማለት ነው። ይሄው እንደምታዩት በዚህ መልኩ ተልባው ተፈጭቷል ከእንትኑ ጋራ ማለት ነው፣ ከበሶ ጋራ ይሄው ይሄንን ይመስላል መጠጣችን። ይሄንን በቀን 1 ኩባያ አነስ ባለው ኩባያ ይሄንን በሚያክል ኩባያ ብንጠጣ በጣም ለጤና ጥቅም አለው። አብዛኛው ሰው አሁን ላይ በጣም ብዙ ሰው ድካም ይለኛል፣ ከተቀመጥኩበት መነሳት አልቻልኩም፣ ብዙ ሰው ነው እንደዛ የሚለውና እንደዚህ አይነት መጠጦችን ብናዘወትር በጣም ለውጥ እናያለን። ለቆዳ እንዳልኳችሁ፣ ለፀጉር፣ ለምግብ መፈጨት፣ ለኮሌስትሮል የኦሜጋ ፋይበር አለው እና በጣም አስፈላጊ ነው። በተለይ ሴቶችዬ እንደዚህ ቀለል ባሉ ነገሮች ራሳችንን እንጠብቅ፣ ራሳችንን እንንከባከብ። ጤናችንን በቆማችን ካልጠበቅን ከወደቅን በኋላ መነሳቱ በጣም ከባድ ነው። በተለይ በስደት ሰው ቤት የምንሰራ እህቶች ራሳችንን ካልተንከባከብ ነው ማንም እኛን የሚንከባከብልን ሰው የለም። መቼስ መዳም ጁስ ጠጪ ዛሬ እኮ ደክሞሻል ራስሽን ተንከባከቢ፣ ለራሳችን ነው ያለነው እና እንደዚህ አይነት መጠጦችን አዘውትሩ። በጣም ይጠቅማል። እኔ ጠቅሞኝ ለውጥ አግኝቼበታለሁ እንጂ በጣም ነበረ ጨርቅም ሆኖ በጣም በቃ መተንፈስ ሁሉ እስኪያቅተኝ ድረስ ማለት ነውና አስፈላጊ ናቸው። እኔ ለውጥ አግኝቼበታለሁ። ቀላል ነው፣ ከባድ ወጪ የለውም። በሱ ብዙዎቻችን በቀላሉ እናገኛለን። ተልባውም የትም ቦታ ይገኛል። ልቅም አድርገን ተልባችንን ምስ አድርገን ማስቀመጥ በጃር አድርገን ማለት ነው። በምንፈልግ ሰዓት እያወጣን እንደዚህ መስራትና መጠቀም እንችላለን ማለት ነው። ስላያችሁኝ አመሰግናለሁ። ታዲያ ሰብስክራይብ ማድረግ አትርሱ። ከወደዳችሁ ደግሞ ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ፌስቡክ ላይ ከሆናችሁ ደግሞ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ። ውድ እህታችሁ ነኝ ቃል ኪዳን ባይ